ዲሴምበር 14 2023 ዓ.ም ሲሆን ኮሎራዶ ብሩምፊልድ ውስጥ እንገኛለን። ጸጥተኛውና ውብ የሆነ የከተማ ዳርቻ ሰፈር ክረምቱን ተከትሎ ጭጋጋማ ነው። ክሪስቲል ክሩክ የተባለችው የሶስት ልጆች እናት ልጆቿን ወደ ትምህርት ቤት አድርሳ ወደ ቤቷ ተመለሰች። ክሪስቲል ኑሮዋ ሰላማዊ፣ ስራዋም የተሳካ ነበር። ነገር ግን በዚያች የክረምት ጠዋት ቤቷ ጋራጅ ውስጥ የጠበቃት ነገር የሰላም ሳይሆን የሞት ጥላ ነበር። ግን ከዚህ በፊት ክሪስቲል ለወራት ያህል በከባድ ስጋት ውስጥ ነበረች። በየቀኑ በማይታወቅ ሰው የሚላኩ መልእክቶች ህይወቷን ገሃነም አድርገውት ነበር። መልእክቶቹ የሚያስፈሩ ብቻ አልነበሩም። እያንዳንዱን እርምጃዋን፣ የለበሰችውን ልብስና የገባችበትን ቦታ በዝርዝር የሚገልጹ ነበሩ። ታዲያ ክሪስቲልና ባለቤቷ ዳንኤል ክሩክ ይህንን አሳዳጅ ለማግኘት ከፖሊስ ጋር በቅርበት እየሰሩ ነበር። ዳንኤል ለሚስቱ ደህንነት የሚጨነቅ፣ እርሷን ለመጠበቅ ሌሊት የማይተኛ ታማኝ ባል ይመስል ነበር። እንዲያውም ክሪስቲል ራሷን ለመከላከል የጦር መሳሪያ ስልጠና እንድትወስድና ጠመንጃ እንድትይዝ ያበረታታት እርሱ ነበር። ግን በዚያ ቀን ጠዋት ፖሊሶች ወደ ቤቱ ሲደርሱ ያገኙት ምስል ሌላ ነበር። ክሪስቲል በገዛ ጋራጅ ውስጥ ወድቃለች። የቤቱ የደህንነት ካሜራዎች በሰማያዊ ፕላስተር ተሸፍነዋል። ደውሉም ተቋርጧል። የሚገርመው ግን ፖሊሶች ምርመራቸውን ሲጀምሩ አንድ ትልቅ ግኝት አገኙ። ክሪስቲልን ሲያሳድዳት የነበረው ሰው ከሩቅ የመጣ ጠላት አልነበረም። እንዲያውም ለወራት ያህል አይዞሽ እኔ ያለሁልሽ እያለ ሲያጽናናት የነበረው ሰውዬ ጥላዋ ሆኖ ሲከታተላት የነበረው ራሱ ዳንኤል ክሩክ ነበር። ዳንኤል ክሩክ ሚስቱን ለማዳን ሳይሆን እሷን ለመቆጣጠርና በመጨረሻም ለማጥፋት የዘረጋው ድር ምን ይመስል ነበር? ለምንስ እንዲህ ያለው ስብስብ ወጥመድ አዘጋጀ? ፖሊሶች በወንጀሉ ስፍራ ላይ ሲደርሱ መጀመሪያ ያዩት ነገር እጅግ አሳሳቢ ነበር። የቤቱ የደህንነት ካሜራዎች ሆን ተብሎ እንዲሸፈኑ ተደርገዋል። ይህ የሚያሳየው ወንጀለኛው የቤቱን አቀማመጥና የካሜራዎቹን ቦታ ጠንቅቆ የሚያውቅ መሆኑን ነው። ዳንኤል ክሩክ በቦታው ሲገኝ እጅግ ደንግጦ አዝኖና ተሰብሮ ነበር። ፖሊሶችንም የአሳዳጅ ነው ይህንን ያደረገው በማለት ደጋግሞ ይነግራቸው ነበር። መጀመሪያ ላይ ፖሊሶች ዳንኤልን አምኖት ነበር። ምክንያቱም ላለፉት ወራት ዳንኤልና ክሪስቲል ስለሚደርስባቸው ዛቻ ለፖሊስ በተደጋጋሚ ሪፖርት ሲያደርጉ ቆይተዋል። ዳንኤል ለፖሊሶች አንድ ሰው ቤታችንን እየሰለለ ነው፣ ሚስቴን በማህበራዊ ሚዲያ እያሰቃያት ነው፣ ባካችሁ እርዱን ይል ነበር። ነገር ግን መርማሪዎቹ የክሪስቲልን ስልክና ኮምፒውተር መመርመር ሲጀምሩ አንድ የማይታመን ነገር ተከሰተ። ይህም ክሪስቲልን ሲያሰቃዩ የነበሩት መልእክቶች የመጡት አይፒ አድሬስ ተከታትለው ሲሄዱ የደረሱት ሌላ ቦታ ሳይሆን እዚያው ቤታቸው ውስጥ ካለ አንድ መሳሪያ ላይ ነበር። ዳንኤል ክሩክ ባለቤቱን ለማጥፋት የወሰደው ዝግጅት ከአንድ ተራ ወንጀለኛ በላይ ነበር። እርሱ በሚስቱ ስልክ ላይ ስፓይዌር ወይም ሰላይ መተግበሪያ በመጫን እያንዳንዱን እንቅስቃሴዋን ይከታተል ነበር። ሌላው ቀርቶ እርሷን ለማስፈራራትና ራሷን እንድትከላከል ለማስገደድ በሌላ ስም አካውንት ከፍቶ ልገድልሽ ነው የሚሉ መልእክቶችን ለራሷም ለራሱም ይልክ ነበር። ዳንኤል ይህንን ያደረገው ለምንድን ነው? መርማሪዎቹ እንደደረሱበት ዳንኤል ክሪስቲልን ፓራኖይድ ወይም በስጋት የታወረች እንድትሆን ይፈልግ ነበር። እርሷ በፈራሽ ቁጥር እርሱን ይበልጥ እንድትጠጋውና እንድታምነው አድርጓታል። ዳንኤል ክሪስቲልን የጦር መሳሪያ እንድትገዛና እንድትለማመድ የቀሰቀሳትም ለዚሁ ነበር። መጨረሻ ላይ እርሷን በገዛ መሳሪያዋ ገሏት። አሳዳጇ መጥቶ ገደላት፣ እኔ ግን ላድናት ሞክሬ ነበር የሚል የሐሰት ታሪክ ለመፍጠር ሞከረ። ነገር ግን በዚያች የዲሴምበር ጠዋት ዳንኤል አንድ ትልቅ ስህተት ሰርቶ ነበር። በቤቱ ጋራጅ ውስጥ ክሪስቲልን ሲያጠቃት በድንገት የተፈጠረ የትግል ድምጽ በአቅራቢያው ባለ ጎረቤት ዘንድ ተሰምቶ ነበር። በተጨማሪም ፖሊሶች የዳንኤልን ሰርች ሂስትሪ ሲያዩ ካሜራን እንዴት መሸፈን ይቻላል፣ እንዲሁም የሰውነትን አሻራ እንዴት ማጥፋት ይቻላል የሚሉ ጥያቄዎችን ሲጠይቅ እንደነበር አወቁ። አሁን ጥያቄው ዳንኤል ክሩክ ይህንን ሁሉ ሴራ የሸረበው ለገንዘብ ነበር ወይስ ስልጣንን ለመቆጣጠር ባለው አባዜ? እናም ፖሊሶች በቁጥጥር ስር ሲያውሉት ያ ያዘነና
የተሰበረ ፊቱ ወደ ምን ተቀየረ? ዳንኤል ክሩግ ወደ ፖሊስ ጣቢያ ሲወሰድ አሁንም ድረስ የለበሰውን የተጎጂ ባል ጭንብል አላወለቀም ነበር። በመርማሪ ክፍል ውስጥ ተቀምጦ በጭንቀት እጆቹን እያሸ ስለሚስቱ ደህንነት ይጠይቅ ነበር። ነገር ግን መርማሪዎቹ በእጃቸው የያዙት መረጃ ዳንኤል ከገመተው በላይ ትልቅ ነበር። መርማሪዎቹ ዳንኤልን ጥግ ያስያዙት በአንድ ቀላል ግን ወሳኝ ጥያቄ ነበር። ዳንኤል ክሪስቲን ስጋት ላይ እንደነበረች ካወቅ ለምን በዚያች ጠዋት የቤትን የደህንነት ሲስተም አጠፋኸው? ዳንኤል ለዚህ ጥያቄ አጥጋቢ መልስ አልነበረውም። ምላሱ መተሳሰር ጀመረ። በኋላም ፖሊሶች የዳንኤልን ስልክ ጠልፈው ሲመረምሩ እጅግ ዘግናኝ የሆነ ድርጊት አገኙ። ዳንኤል ክሪስቲንን ለመግደል ካቀደባቸው መንገዶች አንዱ እርሷን እብድ አስመስሎ ማቅረብ ነበር። ለቤተሰቦቿና ለጓደኞቿ ክሪስቲን በአእምሮ ህመም እየተሰቃየች እንደሆነና የሌላ አሳዳጅ በምናቧ እየፈጠረች እንደሆነ በድብቅ ይነግራቸው ነበር። እውነታው ግን ያንን ምናባዊ አሳዳጅ የፈጠረው እራሱ ዳንኤል መሆኑ ነበር። መርማሪዎቹ በምርመራው ወቅት አንድ ትልቅ ማስረጃ አቀረቡለት። ይህም በክሪስቲን ጋራጅ ውስጥ የተገኘው ሰማያዊ ፕላስተር ነበር። ይህ ፕላስተር ካሜራዎቹን ለመሸፈን የተጠቀመበት ሲሆን የዚህ ፕላስተር ጥቅል የተገኘው ደግሞ በዳንኤል የግል መኪና ውስጥ ነበር። ከዚህ በተጨማሪ በክሪስቲን ጥፍር ስር የተገኘው የዲኤንኤ ውጤት ከዳንኤል ጋር 100% ተገጣጠመ። ይህም የሚያሳየው ክሪስቲን ህይወቷ እስኪያልፍ ድረስ ከገዳይዋ ጋር በከባድ ሁኔታ ስትታገል እንደነበር ነው። ዳንኤል ግን እስከ መጨረሻው ድረስ ሊሸነፍ አልፈለገም። እኔ ያልገደልኳትም ምናልባት ራሷን አጥፍታ ይሆናል የሚል ደካማ መከራከሪያ ለማቅረብ ሞከረ። ነገር ግን የፎረንሲክ ባለሙያዎቹ የክሪስቲን ሞት በከባድ ድብደባና አንገቷን በመታነቅ መሆኑን ሲያረጋግጡ ዳንኤል የውሸት ማማ መናድ ጀመረ። ታሪኩ እዚህ ጋር አያበቃም። ይህን ሁሉ ለምን እንዳደረገ ሲጋለጥ ፖሊሶች የዳንኤልን የፋይናንስ ሁኔታ ሲመረምሩ ሌላ አስደንጋጭ ነገር አገኙ። ይህም ዳንኤል በከባድ ዕዳ ውስጥ ተዘፍቆ የነበር ሲሆን ክሪስቲን ከሞተች በኋላ የሚከፈለውን የህይወት ኢንሹራንስ ገንዘብ ለማግኘት ቸኩሎ ነበር። ፍቅሩ፣ ጭንቀቱና እንክብካቤው ሁሉ ለካስ ለገንዘብ ሲባል የተዘጋጀ ድራማ ነበር። የዳንኤል ክሩግ የፍርድ ሂደት በኮሎራዶ ግዛት ውስጥ ካሉ እጅግ ዘግናኝ የፍርድ ሂደቶች አንዱ ነበር። ዳንኤል በፍርድ ቤት ሲቀርብ አሁን ድረስ ያ የዋህና ምንም የማያውቅ ሰው ለመምሰል ቢሞክርም አቃቢ ህጉ ያቀረበው ማስረጃ ግን የማያዳግም ነበር። ያ ላለፉት ወራት ሚስቴን ሊገልብኝ ነው እያለ ለፖሊስ ሲደውል የነበረው ድምጽ ዛሬ በራሱ ላይ ምስክር ሆኖ ቀረበ። እውነቱን ለመናገር ፍርድ ቤቱን ካስለቀሱት ትዕይንቶች አንዱ የክሪስቲን እናት የሰጡት ምስክርነት ነበር። ዳንኤልን እንደ ልጃቸው አምነውት በጭንቀቱ ጊዜ ሁሉ ሲያጽናኑት እንደነበርና በመጨረሻ ግን ልጃቸውን የቀማቸው እርሱ መሆኑን ሲረዱ የደረሰባቸውን ድንጋጤ በእንባ ገለጹ። ዳንኤል ግን በዚያን ወቅት እንኳን አይን ውስጥ የአንዲት ዘለላ እንባ ይቅርና ምንም አይነት የጸጸት ስሜት አይታይበትም ነበር። ዳንኤል ክሩግ በሰራው ወንጀል ብቻ ሳይሆን ወንጀሉን የፈጸመበት መንገድ እጅግ ሳይኮፓቲክ እንደሆነ ባለሙያዎች መስክረዋል። ሚስቱን ለወራት በስነ ልቦና እያሰቃየ የሞት ፍርሃት ውስጥ እንድትኖር እያደረገና እርሷን ለመከላከል በሚመስል መልኩ ወጥመድ ማዘጋጀቱ ይህ ሰው ምን ያህል ጨካኝ እንደሆነ አሳይቷል። ዳኛዋ የመጨረሻውን ውሳኔ ሲያነቡ እንዲህ አሉ። አንተ ለሚስት መጠለያና ከለላ መሆን ሲገባ ትልቁ ጠላቷና ገዳይዋ ሆንክ። ያዘጋጀው ተንኮልና ሴራ በሰው ልጅ ሕሊና ሊታሰብ የማይችል ነው ብላ ከተናገረች በኋላ በመጨረሻም ዳንኤል ክሩግ ያለምንም የይቅርታ ዕድል የእድሜ ልክ እስራት ተፈረደበት። ዛሬ ዳንኤል ክሩግ ከብረት ዘንጎች ጀርባ ሆኖ ዘላቂ ህይወቱን ይገፋል። የክሪስቲን ልጆች ግን እናታቸውን አጥተዋል፣ ለዚያውም በገዛ አባታቸው እጅ። ይህ ታሪክ የሚያስተምረን ትልቅ ነገር አለ። ጠላት ሁልጊዜ ከሩቅ አይመጣም። አንዳንዴም አይዞሽ ብሎ ትከሻችንን የሚያቅፈን እጃችንን ይዞ የሚራመደው ሰው ራሱ የመጥፋታችን ሰበብ ሊሆን ይችላል። ክሪስቲን ክሩግ ሰላሟን ያገኘችው በሞት ቢሆንም እውነቱ ግን በመጨረሻ አሸንፏል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት የወንጀል ታሪክ ይህንን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ።
ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።